እና አንዳንድ ዲነዞን በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ አቁ ስናገር ሀያ ያላነሱ ሴቶችን ጀንጅኔ ብር አስልካለሁ ማለት ብለ አይጋነንም ያለማጋነን ማለት እና የአረብ ሀገር ሴቶችን እንደዚህ ነው የምንጨበጭባቸው። አንዳንድ ነቂዎች አሉ የማይሰሩ እዛ በቃ አስወገሩ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ ዛሬ ይቃማል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ሰው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦቼ ዛሬ በቃ ብያላችኋለሁ። እንግዲህ አንዳንድ ጊዜ ስለ ሴቶች ሲወራ እንደዚህ ያንጨረጭረኛል ታውቃላችሁ፣ የቁም ነገር ማለት ነው። ስለዚህ እና አንዳንድ ዲነዝ ወንዶች ማለት ነው እሰይ አሁን ጀግና የሆናችሁ አንድ ወንድ 20 ሴት ጀንጅኖ ብር መብላት ማለት እንዴት ተመልከቱ ማለት ነው። ወላሂ ላዚም ተመልከቱ። ጀግናው ዋንጫ እንድትሸለም ነው ወይስ በሜዳሊያ እንድትሸለም ነው የፈለከው? አንተ አልጫ ወንዳ ወንድ ነገር ማለት ነው። ዝም ብሎ ሴታ ሴት ነው እንጂ ምን ወንድ ነህ አንተ? የመዳም ሰራተኛ ግን የመዳም ቅመም ይባላቸው። ለነገሩ የመዳም በጎች ተብለዋል አንዳንድ ጊዜ ማለት ነው። ጀብድህ ነው የምታወራው ዝመት ወይስ ምንድን ነው የምታወራው? ደህና ጀግና አገር ለአገር መጽዋዕትነት ይሆንክ ወይም ደግሞ ምን መሰለህ አንተ የአገር ሸክም እንደው አንተንስ እንደው የበላኸውን ደም ያርግብህ። እውነት መጨረሻ የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና አፈር ደም ብላ እውነት እነሱ እንደዚህ እየለፉ ያችንም ወድሻለሁ የ30ውን እየቀባጠርክ 30ውን ውሸት እየደረደርክ የበላኸውን ጀግና መባልህ ነው ወይስ ምንድን ነው ታዲያ? አሁን መታዘብ ከ20 ሴቶች በላይ ጀንጅኝ በልቻለሁ ማለት ምን እንድትሸለም ነው? አንተ ዝርክርክ እስኪ ቅጠላ አንተ እኮ ሸንተህ ወይም ደግሞ አላምጠህ ሸንተህ የተፋኸው ነገር ነው። ቁም ነገር በሰራህበት የእርግጥ ከሴቶች ተቀብለህ አንተ ቁም ነገር ባረክበት። አላምጦ መዋጥ እኮ ምንም ነው፣ በላህም አልበላህም ምንም ነው። ግን አንዳንድ ጊዜ ማለት ነው እውነት ለመናገር እኔ እንደዚህ ስል ምንም ካለማጋነን አንዳንድ ጊዜ ሴቶች የዋህ ናቸው። ምክንያቱም ምንም ሳይዙ ገና ወድሻለሁ ስለተባለ ብቻ መስጠት ከጀመሩ ረጅም ዓመታት ሆኗቸዋል። ወላሂ አንዳንድ ጊዜ ያፈቀረ መያየም ነው የሚባለው አይደል? ፍቅር ያለበት የቆመ ያየም ነው ምናምን የሚባል ነገር አለ። እውነት ለመናገር ሰፍ ስላሉለት ፍቅር አይገኝም። እውነት ማንነታችንን እኛ አሁን ለምሳሌ እኔ ለራሴ ብዬ ስነግራችሁ ብዙ ከአንድ እህቴ ብዙ የተማርኩት ትምህርት አለ። ከአንድ እህቴ ማለት ነው ምንም አያስፈልግም፣ የትም መሄድ አልፈልግም። ግን ከአንድ እህቴ የተማርኩት ትምህርት አለ፣ የወሰድኩት ትምህርት አለ። ባልና ሚስት ማለት ወይም ደግሞ እንደገና አፍቅሬ ገና ላገባ ያልኩትም ከሆንኩኝ ምን አስቻኩለኝ ብር ለመላክ? እንደዚህ የዚህን ያክል ድድብ አድርገው ነው የሚያስቡን። ገባችኋል? የዚህን ያክል የወረርን ዝቃጭ ማንረብ አድርገው ነው የሚያስቡን ሰዎች። ገባችኋል? የአረብ ሀገር ከቅጠል የሚሸመጠጥ መስሏቸዋል። እኛ ዲማችንን ለግሰን የምናገኘውን ገንዘብ ግን እንኳን ለማንም ዝርክርክ ዱርዬ ሌባ ለቤተሰብ ራሱ ውስን ነገር ነው መስጠት ያለብን። ወላሂ ነው ብላችሁ እኛ እኮ ዲም እኮ ነው የምንለግሰው። ታሁን ተናገሩን ታሁን ምን አሉ እያል የሰው ፊት እየገረፈን የምናገኘው ሊያልፍልን ነው እንጂ ለማንም ዱርዬ ለማንም ወበኔ የምናበላው ነገር አይደለም። እንደዚህ ሲያወሩ ደግሞ ጨንጓራ ይለጥ ነው የሚለው። ወላሂ ላዚም አፈር ድም ብላ አንተ ዘልዛላ በራስህ ማትተማመን ዝቃጭ እርሜ ልክህን እንዲዛቀጥክ ነው መካር። ወላሂ እርሜ ልክህን እንዲዛቀጥክ እማትረባ ልክስክስ እርሜ ልክህን እንዲተልከሰከስክ ስንቶች ሆን የሴትን ባያፈሰሱ ስንቶች ሆን ብር ተበሉ በኋላ ብር ሲቆምባቸው ብሎክ እያደረጉ የሚጠፉት ስንቶች ናቸው። እውነት ለመናገር ብዙ ጉዳይ እኛ ሴቶችን መለቀጥ እናበዛዋለን። እውነት ለመናገር
እንኳን አይደለም ለፍቅረኛ ለትዳር ቢሆን ራሱ ቁም ነገር ለሌለው ነገር እየተላከ ማልቀሱ ድሮ የተበላበት ነገር ነው። አሁን ግን ባኑ ነገር ነግራችሁ አፈር ደም ይብላ። ለሱ ብር የምትልኩለት ምናችሁ ነው? ለምን ተቸግሮ ለሱ ጫት መቃሚያ ሁሉ ጊዜ የሚላከው ለምን ሲባል ወላሂ እኔ በጣም የሚገርመኝ ይሄ ነገር ማለት ነው። ለሱ ጫት መቃሚያ መሆኑን እየታወቀ ራሱ ለሱ ይሄን ያክል ልንገራችሁ። አሁን ላይ የኢትዮጵያ ወንዶች ልንገራችሁ ትንሽዬ ነገር የሆነ አጠጥ ሲላቸው ትንሽዬ የሆነ ነገር ኑሮ ሲጨበርባቸው ስራቸውን አቁመው የእናንተ እስቲ ቁጥር ፈልግማ ጭዌ ጠርሯን በእናታችሁ ቁጥር ፈልጉ እስቲ ምናምን ቁጥር የሚፈልጉት የእናንተን ቁጥር ነው። የእናንተን ቁጥር ይፈልጋሉ። እልብ አድርገው እልብ ያደርጓቸዋል። ምክንያቱም ገቢ ጠርሯን ፈልግ ቁጥር ፈልግ ነው የሚባባሉት ማለት ነው። እናንተ የሚያስፈልገው ከእናንተ ምንድን ነው? ይሄ ቲክቶክ የሚባል ደግሞ ለውስጥ ያወራል መሰለኝ አላውቅላችሁም። በቲክቶክ እያወሩ ቁጥር ይቀባበላሉ። በውስጥ ያወራን አሉ። የኔ ቲክቶክ በውስጥ አያወራም እውነት ለመናገር ማለት ነው። እና እስቲ ለሁሉም እስቲ ሰፋት በይ እስቲ ታረጋጊ እስኪ። ትዳር እኮ እሱ ሲሰጥሽ ብቻ ነው እንጂ አንቺ ስለቸኮልሽ አይደለም። አንቺ አገኘሁ ብለሽ ሰፍ ስትይ ላብሽንም ብርሽንም ገንዘብሽን ሁልጊዜሽንም ነው የምታባከኘው። እውነት ለመናገር ሴት ተብሎ የሆነ ነገር ሲወራ ግን ድሜ ነው የሚፈራው። እውነት ለመናገር ልፋቱ ከኛ ያገር በላይ መደም ቤት ሰርተን ያገኘናት ገንዘብ ለምን እንደሆነ ግብ ወጪዋ የሚበዛባት ይገርመኛል። የማንም ድድብ ደንቆሮ ጫይ ቤት ቁጭ ብሎ ካርታ ቤት፣ ቁማር ቤት፣ የውሻ ቤት ቁጭ ብሎ የእናንተን እጅ ይፈልጋል። አፈር ደም ይብላና ማለት ነው። ንቁባቸው ሰዎች ንቁባቸው። ያለፈው አልፏን አይደለም። ከዚህ በኋላ ግን መንቃት አለ። እውነት ሲመጣ ምን አባክ ፈለግ አፍህን ዝጋ። ለትዳር የፈለግሽ ወንድ እኮ 30 ስበብ ብር ካንቺ ለመውሰድ እኮ አይፈልግም። መጀመሪያ ከቤተሰብሽ ጋር ነው የሚጨርሰው። መጀመሪያ ቤተሰብ ጋር ነው የሚላከው አይደል? ዞሮ ሰው ካለ ቤተሰብ አልተፈጠረም አይደል? ለትዳር የሚፈልግሽ ወንድ ግን እንደዛ ነው የሚያደርገው እንጂ ካንቺ አልቦ ለመሮጥ አይቸኩልም። እውነቴን ነው የምነግራችሁ። ሀይ ብሎ ስታወሩ በሰውም ሆነ በጓደኛም ሆነ በምንም የሆነ ተገናኛችሁ መጀመሪያ የችጋር መሳንቆ ከመታለሽ መጀመሪያ እኔ ትዳር ነው የምፈልገው ምናምን ብሎ ገንዘብ ከጠየቀሽ ወላሂ ካላንድ ነገር ካላንድ ምክንያት ካላንድ ነገር ብሎክ አድርጊው። ይሄን ቅሌታም ማለት ነው። ስለዚህ እድሜ ለብሎክ እናንተ ቆይ እንደው የምር ነው የምነግራችሁ። ስለ ብር ጣንታ በቃ ትዳር ትፈልጋለህ? አዎ በቃ እኔ ስላንተ እስከማጣራ ድረስ ጊዜ ስጠኝ። አጣሪ ስለሱ ነፍ ጊዜ አጣሪ ስለሱ። ቤተሰብ ካጣራሽ በኋላ ከተወደዳችሁ ከተጥናናችሁ በኋላ እብር ጋር አታመሳጥሩ። ትዳርንና ፍቅርን ከብር ጋር አብራችሁ እንደዚህ እንትን አታርጉት፣ አታያይዙት። ፍቅር ለብቻ ነው፣ ገንዘብ ለብቻ ነው። ገንዘብሽን ብሎ ለመጣ ወንድ ደግሞ ባናቱ ይተካል። እውነቴን ነው የምነግራችሁ። ገንዘብ ሲያልቅ ጥሎሽ እንደሚያደርግ እርግጠኛ ሁኚ። እሱ እኮ ሚስቱን 30 ኮተት 30 ነውር 30 የሌለባትን ነገር ክቦ ሲነግርሽ እንዲበድላኝ እንዳርጋኝ ይልሻል እኮ ሚስቱን ራሱ ማለት ነው። ስንት ነገር ለቤተሰቦቿ ያልሰጠችውን ነገር እሱ ጋር ያሳለፈችውን አሳልፎ እሷ ነውሯን ዝግ አርጎ ሲያወራልሽ፣ አንቺ ደግሞ ምስኪን አንተ እኮ ደህና ሰው ነው ተዋት ትሄድ በእናትህ ምናምን። አንቺ ላይ ድራማ እየሰራብሽ ነው እንጂ ሚስቱ ጋርማ እኮ ብዙ ጊዜ ያተናሳልፏል። እሷ ግን ስላወቀችው አጥፊ ስለሆነ ዘልዛላ ስለሆነ እንደማይቀየር ስላወቀችው ነው ጥላው የሄደችው። እሱ ግን 30 ነውሯን ያበዛል። ለምሳሌ ሌላ ጣጣ ያበዛባታል። ቤተሰቧን እየረዳች እንደዚህ በቃ ገንዘቧን እንደዚህ በቃ ገንዘቧን ያዘች ብሎ አይነግርሽም። ገንዘብ ከልክላይ ነው አይልሽም። ምክንያቱም 30 ነውሯን ነው የሚያወራልሽ። አንቺ ደግሞ ስለ እህትሽ ሲወራልሽ ባልንጀራ ሲታማ ለእኔ ብለሽ ስማ ብሏን ያገሬ ሰው አየሽ። እሷም ሴት ናት፣ አንቺም ሴት ነሽ። ምንም የሚለያችሁ ነገር የለም። የሚለያችሁ ነገር አንቺ ገንዘብ ሰጨዋለሽ፣ እሷ ደግሞ ገንዘብ ከልክለዋለች። በደንብ ስላወቀችሁ ማለት ነው። ስለዚህ ንቁ። እውነቴን ነው የምነግራችሁ። ምን ተፈጠረ መሰላችሁ? አንድ እህቴ በቀደም ታጫውተኛለች። አንድ ቤት የሚሰሩ 2 ሰራተኞች አንድ ወንድ ይጀነጀናቸዋል። አንድ ወንድ ማለት ነው። ከዛ አንድ አይነት ፒክቸር፣ አንድ አይነት ድምፅ፣ አንድ አይነት ፎቶ፣ አንድ አይነት እየላከ ሲጀነጅናቸው ሲበላቸው ኑሮ መጨረሻ ላይ መሆነች ነው ደብሮሻል፣ ፍቅረኛ ያጋ ተጣልች፣ እኔም ተጣልቻለሁ፣ እባክሽ አሰናብቶኛል። ምን አጥፍተሽ ምን አድርገሽ? እኔ እንጃ ጥፋቴን አላወቅኩትም። አንቺስ ምን አድርገሽ? እኔ ምን እንጃ ጥፋቴን አላወቅኩትም። ምክንያቱም አንድ ሰው ነው ሰውየው